ዛሬ ደግሞ ትርሲት ድራማን ይዤ መጥቻለሁ። ባለፈው ሳምንት እንግዲህ ክሩቤል አትወጪም ብሎ የከለከላት ነበረ አምሮትን። ጆንም ደውሎለት እንግዲህ እዚህ ቦታ ነኝ ያለ እንድትመጪ ይፈልጋለሁ ማንም ሰው እንዳይሽ ብሎ አስጠንቅቋታል። እንግዲህ እሷ ናምሮትም ለመውጣት ተዘጋጅቷ ምንም ፍንጨታለች። ወደ ውጭ ልትወጣ ነበረና ናሮትም እንግዲህ ከፎቅ ወረደች እና ኩሩቤ ምንድን ነው የተፈጠረ ነገር አለ እንዴ? በጣም ተጨናንቃለች አለችውና ነፃነቷን ስትነሷት ግን የባሰ የምትናደዱ አይመስላቸውም ብላ ስትለው አይ ይሄ እኮ የቤተሰብ ጉዳይ ነው፣ ፖለቲካ አታደርጊዋ አለና ኩሩቤም የምትሄድበትን እስካልተናገረች ድረስ ከዚህ ቤት አትወጣም። ለእሷ ከመከራከር ይልቅ አንቺ የሆነ ቆንጆ ቡና አትጋብዥኝም አለና ክሩቤል እሷም እሺ አለችውና ወደ ውስጥ ሄዳለች። ቡና ልታመጣላት ለክሩቤል ክሩቤል እንግዲህ እንዳትወጣ አምሮት ከልክሏታል። እሷ ጆን ጋር ለመሄድ ነበረ። ጆን እንግዲህ አለው አልሞትኩም እማዬ ለኩሩቤል ጣልቃ ግቢና ንገሪው፣ እኔ የምወጣ ለራሴ ጉዳይ ነው፣ ሂጂና ንገሪልኝ አለችውና እባክሽን እኔ ልጅ ሰከን በይና ንገሪልኝ እማዬ፣ አንቺ እዚህ ቤት ውስጥ እያለሽ እሱ እንዴት እኔ ላስር ይችላል አለችውና ይሄ ለሁላችንም ደህንነት ሲባል የሚወስነው ኩሩቤል ነው አለች። እሱ ምንም ስለሆነ ነው? እሱ ኩሩቤል ነው እንዴ? እሱ ትርሲት ፍቅረኛ ነው እንጂ ምንድን ነው አለችውና እኔ እዚህ ቤት ተጎልቼ የምውለው ለዛ አይደል እንዴ አለችው። እባክሽን ልጅ እመኙ አለችው። እሱ በፈለገ ሴራ እኮ ፍቅረኛዬን እንዲሞት አድርጎ አባቴን ከቤት እንዲባረር እያደረገ እኮ ነው። አሁን ደግሞ ሙሉ ለሙሉ ፍቅረኛዬን እንዲሞት አድርጎ ሙሉ ለሙሉ አሁን ነፃነቴን ሊነጥቀኝ ይፈልጋል እንዴ አለችውና እናቴ አንቺ ምን ሆነሽ ነው ግን እሱን ይሄን ያህል ያመንሽውና እንድታቂ ያደረገሽ? ምን አደረገልኝ አባትሽ? ህይወቴን ነጠቀኝ፣ አንቺ ከኔ ነጠቀሽ አለችውና እባክሽን እማዬ ምንም አላደርግም፣ አንድ ጊዜ ብቻ ወጥቼ ልምጣ እማዬ፣ ቃል እገባልሽ ምንም መጥፎ ነገር ወጥቼ መምጣት ስላለብኝ እኔ እሱ የወሰነ ነገር እኔ መሻር አልችልም፣ መፍቱም የለኝም። ትናንትና ያስወለቃችሁኝ የሰራተኛ ልብስ ነገ ታስለብሱኛላችሁ ማለት ነው አለች። ነገ ላይ ምን እንደሚመጣ አላውቅም። እናትየውም እንግዲህ እባክሽን እኔ ልጅ ትንሽ ጊዜ ታገሽ፣ ትንሽ ጊዜ ብቻ አለችውና መክሊቱም እንግዲህ ነምሮቱም በጣም እየተመነቃቀረች ነው። ስልኳን እንግዲህ አስሬ እያየች ነው። ጆን ደወለ አልደወለም ያለች እየተጠበቀች ነው። ጆንም እንግዲህ እዛ ለማንም ሰው ሳትናገሪ ነይ ነው አለ። ኩሩቤም ደግሞ የጀርባ ቅማል ሆኖበታል። ሄዳ እንዳታገኝ ማለት ነው። እሷ ለመውጣት ቾክላለች። መክሌትና ኩሩቤል ቡና አፍልታ አምጥታለታለች። መክሌት ምንድን ነው መክሌት፣ ይሄ ቡና ግን ቆንጆ ነው አለችውና እንደ ቀምሳ አይታ እኮ ጥሩ ነው ብለኸኛል አለችና አዎ ቡናማ ቆንጆ ነው፣ የአንቺ አስተያየት እኮ በአንድ ጊዜ እኔ አንቺ ጥሩ ልብ ነው ያለሽ፣ እኔ አንቺን የምጠራጠርበት ምንም የለም፣ ግን ሀሳብሽና ሁኔታሽ እንትን ብሎኝ ነው አለ። አይ ያለና ክሩቤል አይዞሽ መክሌት፣ ሁሉም ነገር ይስተካከላል፣ እሷም የእሷ ነገሩም ይስተካከላል፣ አይዞሽ አንቺ ብዙ ነገር አታስቢ ያለና ክሩቤል እንደዚህ እንዴት እንደዚህ
እንዴት ነው እንደዚህ የሆንክ አንተ? የሰው ችግር ለእንደራሴ መቸገር እኔ ምን አይነት እንትን ልብ ነው ያለህ ግን አለችውና እሱም መክሊት አለና መክሊትም እንግዲህ ቁጭ ብላ ከሱ ጋር እያወራች ነው። በጣም መክሊት አለውና ክሩብ እኔ ተርሴት ህይወቴ ውስጥ እየገባች ጊዜ ነው መንገዴ ሁሉ እየተቀየ አንቺ የምታንከባክብኝና ሀሳብሽ ሁሉ እሷን ነው የሚመስለኝ አለና ሁሉ አንቺም የትርሴት አይነት ልብ ነዋል። እኔ ተስፋ በቆረጥኩት ጊዜ እንኳን ብርታትና ተስፋ ነው የምትሰጪ። መክሊቱም እኔ የምፈልገው አንተ እንድትጫወት እንድትደሰት ነው የምፈልገው። በቃ እኔ አሁን ወደ ክፍሌ ልግባ አለችውና ብድግ ስትል እሺ እሺ ሂጂ ወደ ክፍልሽ፣ ግን በዛው ናምኖትን ጠጋቃት ብለሽ ይዩና ወደ ክፍልሽ ሂጂ አለውና ኩሩቤል እንግዲህ ቡናውን እየጠጣ ነው። ምንም እንግዲህ እንትን የለም እሱ ጆንጋም እንዳትሄድ እንግዲህ ናምሮትን ከልክሏታል። ኩሩቤልም እንግዲህ ብቻውን ሳሎን ውስጥ ቁጭ ብሎ እያሰበ ነው። ናምሮት ሰላም፣ ናምሮት የምትፈልጊው ነገር ከረበሽኩሽ ይቅርታ፣ እንደውም እንኳን መጣሽ። ይህ ገገማ ኩሩቤል እኮ ከቤት እንዳልወጣ ከልክሎኛል። እኔ እስረኛ ሆኛለሁ እኮ አለች። አይዞሽ ልትስማሙ ትችላላችሁ። ሁሉም እኔን ታስሬ እንዲኖር ነው የምፈልገው። እሷም እንግዲህ ለመክሊት ከዚህ ቤት ውስጥ ብቻ እንዲወጣ እርጅኝ ውይ ውይ ነብሮት እኔ የምችለው ነገር እኮ ነው። መንገዱን ከሆነ እኔ ያሳይሻለሁ። እኔ እባክሽ አግዥኝ አለችና እባክህ እኔ ስደነበር እንድትይዢ ነው ማረግሽ። እኔ እንደዚህ አይነት ዝናሽና ኩሩቤል ለአንቺ ብሎ ነው እንደዚህ ያደረጉት ስትለው ዝም ብለሽ አትቀባጥሪ፣ ስብከትሽን አቁሚ። እኔ መቼ አግዥኝ ነው እንዲህ ያልኩሽ? ትቀባጥርብኝ ያልኩሽ አለች ነው። እኔ ምንም ማስታረቂ ሀሳብ የለም። ምስጢርሽን ካልዘረገፍኩና የግሌ ጉዳይ ነው። ይጅልኝ ከዚህ ክፍል ውጪልኝ። አንቺም ማትረጂ ይህ ማንንም ምክር መስማት አልፈልግም ውጪልኝ አለችውና መክሊት ላይ ጮኸችበትና መክሊቱም እንግዲህ ድንግጥ ብላ ነው የወጣችው። እሷ ለመውጣት ፈልጋ ነበረ። መክሊት እንድትአግዝ አስባ ነበረ። መክሊትም እንግዲህ ምንም እንትን አላለችላትም፣ ዝም ነው አለቻት። ኩሩቤልም አስከፋችሽ እንዴ? እኔ ስትጮህብሽ እኮ ድምጿን እየሰማው ነበር አለ። የምትሄድበት ጤናማ ቦታ ቢሆን ይዛኝ ትሄድ ነበረ። አደገኛ ነገር ቢሆን ነው እንደዚህ እንትን ያለገችው አለችና እኔ አንተ ግን ምንድነው ደህንነት ነህ ምንድነህ አለችውና ኤዲ አንዳንድ ሰው ሀሳቡን ቀደም ብዬ ነው የሚይበት አለና አልገባኝም። ስለ ናምሮት ነው አይደል እያወራን ያለ ነው? ሰላይ ነው ያልኩት እኮ እኔ ነኝ አለች። በጣም ግራ የምታጋቢ ሰው የውሽ ነው ያልገባኝ ያለ ነገር አለ አለችውና እሷም ዝም ነው አለችው። ኩሩቤሉም እያሰበ ነው እንግዲህ ወይ አሁን ከቤት አስወጪኝ ያለቻትን ነገር ልትነግረው ሊሆን ይችላል። በጣም እያሰበች ነው መክሊት። አታድርጊም ተመልሳ እንደምትመጣ አስቤ ነበረ፣ ግን አላረፈድክም አለና ዶክተሩ ለጆን
ዶክተር አሁን የመጣሁት እኔ ለሕክምና እዚህ እንደ ዶክተር እኔ አሁን ለሕክምና አይደለም የመጣሁት። እኔ ላተርፈኝ የፈለገ ሰው ማን ነው እንዲድን እኔን እዚህ ጆን ማን እንዳመጣኝ ዝንብለ ግርማ ስትል ነበር አንተ ያለና በፍጹም እኔ እሱን እንደዚህ አድርጎ ማን ነው እንደዚህ የሚያደርገው? ማን አንተ ነው የምታውቀው እሱ አለና ምን ማለት ነው ዶክተር? እኔ ቆሜ እዚህ ድረስ እንዳልመጣው አውቃለሁ አለና እኔ የራስህን መታም ሊሆን ይችላል አይታወቅም እኮ አለና ይሄ ነገር እንዴት ነው አለና ጆን እንግዲህ ማን ሐኪም ቤት እንዳያስገባ እየተጠራጠረ እየፈለገ ነው። እንግዲህ ራሱን ቀይሮ እኔ በጣም ከባድ እኔ እዚህ ድረስ ያደረሰኝ ሰው ራሱ ማወቅ ይገባኛል እኮ እኔም ጆኒ እኔ የምነግርህ እውነትን ነው አለና የመጀመሪያ እርዳታ ነው ያደረግነው። አደጋ ላይ ነበርኩ። የኛ ህይወትን አተረፍንና አከምንና ህይወትን አተረፍነን እንጂ እኛ መርማሪ ፖሊስ አይደለም። ግርማ ወንድሜን ገሎ እኔም በጩቤ ወቅቱኝ ነው ጥሎኝ ሄደ። ግርማ አይደለም ሐኪም ቤት ያመጣኝ አለና ዶክተሩን መለሰና እኔ መርማሪ ፖሊስ አይደለም እኛ ሐኪሞች ነን አለና አመሰግናለሁ ዶክተር መልካም ቀን አለና ዶክተሩን እንግዲህ አመስግኖ ብድግ ብሎ ነው የወጣ። እንግዲህ ማን ሐኪም ቤት ይዞ እንደገባ ያፈላለግ እኔ ይመስለኛል ኩሩቤል ሊሆን ይችላል ብዬ ነው የማስበው። ግን ኩሩቤልም ደግሞ በዛን ሰዓት እሱ በጩቤ ሲወጋ ቆሞ ነበረ ሲያየው ነበረ። እንግዲህ ቆሞ ቪዲዮ ሲቀርጽ ነው እንጂ እንትን አላረገም። ምንም እንትን ያለ ነገር የለም። እንግዲህ ዶክተሩም እንግዲህ ወረቀቱን እየገለበጠ መክሊት ምን ሆነሽ ነው? እየጠበቅኩሽ ነው። ምንድን ነው እሱ ንገረኝ አለና ኩሩቤል ያው አንተ እንደዚህ በሀሳብ ተወጥረ እያየው እኔ ደስታ አይሰማኝም አለችና መክሊት እኔ ከራሴ ጋር እየተጣላው ነው አለና የተረገመ መጥቶ ደስታችን እስክነጥቀን ድረስ ሁላችን ፊት ላይ ፈገግታ ሊኖር ይችላል። ወደፊት ያወክብን ነው። ኩሩቤል ምን እያሰብክ ነው አለች። ለምን ራስን ትወቅሳለህ? አንተ ያደረግከው ነገር ብኖር ይህን ሁሉም ነገር እንዲሰማ ነው። እኔ የሚሰማኝ ስሜት እንዴ አፈቀረችው እንዴ አንተ ለእኔ ምንድን ይህን አንተ ከእንግዲህ ወለል የእህቴ ፍቅረኛ ብቻ ነህ በቃ አለችና ወይኔ እሷም ጨበጣት መሰለኝ ከሱ ተጨበጠች መሰለኝ። እሷም እንግዲህ ናምሮትም እንግዲህ ተጨናንቃለች። አልጋ ላይ ቆጭ ብላለች። ጆኒ ጋር ለመሄድ እየተዘጋጀችውን እንግዲህ ተከልክላለች። ከቤቱ ውስጥ እንዳትወጣ ነው የተደረገችው። በቃ በጣም እየተንቆራጠጠች ነው። እንደሱም ግርማን ታገኛለች ብሎ ነው እንደዚህ የጨከነበት ይመስለኛል። እንግዲህ አሁን ቀስ ብላ ክሩቤል ጋር ሄዳለች። ክሩቤል ሊፈቅድላት ይችላል አላውቅም። እሱም አውቆ ነው ውጭ ክሩቤል አሁንም በውሳኔክ እንደ ጸናክነ እኔ እስከ መቼ ነው እዚህ ቤት ውስጥ እስረኛ የምታረቅ? ናብሮት እኔ ደክሞኛል እንዳትጀምሪኝ አለ። እኔ የራሴ የሆነ ህይወቴና ምኖረው ህይወት ሊኖረኝ ይገባል እኮ አለችው። ምን ፈርታ ነው? እርግጠኛ ነኝ አባቴን ፈርታ ነው አለና እኔ ያን ነገር እንደማላደርገው ታውቃለህ። አዎ ከአባትሽ ውጪ ምንም ጥላቻ የለኝም። እኔ የምደብቀው ነገር ካለስ እኔ የማገኘው ሰው ከአንተ ጋር የምገናኘው ነገር አይደለም። እመነኛል
በዛ ጨካኝ በዛ ጨካኝ አባትሽ ሆነ ችግር ይዘሽብኝ ልትመጪ ነው? መልእክቱን ሰምተሃል? መልእክቱን ሰምተሃል እንዴ? ለምንድን እኔ የቀደመ ስልክሽን ይዘሽ ስትሄጂ ሁኔታሽ የሚያጠራጥር ነው። አለበለዚያ እንደዚህ ተፋጠን ነው ቁጭ የምንለው። ትርስት ላይ ያደረግኩት ነገር በቀል መሆኑ ነው። እኔ ትርሴትን ብትኖር ኖሮ እኔ አልሰማም ነበር። ትርሴትን ስማ ትጥሪ። ትርሴት ለአንቺ ብላ ምን አይነት ዋጋ እንደከፈለች ታውቂያለሽ አይደል? አለውና ኩሩቤል በጣም ተበሳጭተዋል። እንግዲህ እሷም ትንሽ እንትን እያለችበት ነው። ለምን እንደዚህ ይሆናል አለ። ክሩቤልም እንግዲህ አትወጪም ሁሉንም ነገር ዘርዝረሽ ካልነገርሽ ያለ ነው። ወይዘሮ ዝናሽም እንግዲህ ስልክ እህቷ ጋር እየደወለች ነው። አሜሪካን እንግዲህ ትርሲት ያለችበት እህቴ እንዴት ናቸው? ጠፋችሁ እኮ ልጄ እንዴት ናት አለችውና እንግዲህ ስለ ትርሲት እየጠየቀችው ነው። ትርሲት እንግዲህ ግን ምን ልክ ተይ እንጂ እህቴ ልቤን አታቅማት። ልጄ ደህና አይደለች? ትርሲትዬ ደህና አይደለችው? ምን ተፈጠረ አለችውና እየጠየቀቻት ነው። እህቷ ጋር ነው የደወለችው። እንግዲህ እግዚአብሔር አደራ ያለች የጸለየች ነው። ትርሲት ወይ እንግዲህ አይኗ ሕክምና እንግዲህ በጥሩ ነው በጥሩ ሁኔታ ተጠናቋል ብሎ ነበረ። አሁን ምን ተፈጥሮ እንደሆነ አላውቅም፣ ግን በጣም ነው የደነገጠችው። ከኩርቤሉም ከሁሉም ሰው ተደብቃ ነው የምታወራ ሴትዮ ማለት ነው። እችላለሁ። እሺ ምን ላድርግ እንግዲህ መቻል ነው አለብኝ፣ እችላለሁ አለችውና እሷም እንግዲህ ስልኩን ለመዝጋት እንትን ስትል ይሄ አለችው። እችላለሁ ምን ላደርግ እችላለሁ ብለሽ ነው? መቻል ነው ፈጣሪ ያለ ይሁን እችላለሁ አለችውና እሺ በቃ አለችውና ስልኩን ዘግታለች። ኩርቤልም እንግዲህ ከልጅቷ ጋር ተፋጠዋል። ወይ እንዴት ትሄዳል? አልፈቀደላትም ወይ አርፏ እንድትቀመጥ አላደረጋትም። በቃ ፈተና ውስጥ ነው የገቡት እነሱ። ልጆቹ ወዴት ሄዱ አለውና ዋችና ወይዘሮ ዝናሽ መክሊቴ አሉና መክሊቱም ዞር ብላም አላየችም። እንዳልሰማ ሰው ዝም ነው አለችው። መክሊት ደህና አይደለሽም እንዴ? ምን ሆነሻል? አረ ደህና ነኝ እማዬ። የነምሮት ነገር እኮ በጣም አስጨንቆኝ ነው። ምንም ነገር ሊለቀኝ አልቻለም፣ የቤቱ ነገር ውስጥ ያለው አለችና አይዞሽ የኔ ልጅ ሁሉም ነገር ይስተካከላል። ቀላል ነው። አሁን ኩሩቤሉ ሊጠብቀው ስላሰበ ነው አለችው። እማዬ እባክሽን ሆነ ነገር አድርጊ አለችውና አትጨነቂ የኔ ልጅ፣ የናምሮት እንደዚህ መሆን እየተለመደ ነው። ትንሽ እንረጋጋና የአንቺ ነገር እናዋለን። የእኔ ነገር እንደዚህ መቀጠል ይችላል። የሚቀድመው ሰላም ነው። አባትሽም እንደዚሁ ነበር። የሰው መቸገር የሚቸግረው ሰው ነበረ። እውነት ለመናገር እኔን የሚወደኝ አይመስለኝም። አባቴ ይሄን ገዛልሽ እንደዚህ ስትለኝ ነበረ እያሳደገች ዲቃላ ነሽ የዲቃላ ልጅ ሲሉኝ እኔ ምንም አላውቅም ነበረ በዛን ሰዓት የዲቃላ ልጅ ስሉኝ እኔ ከዛ በኋላ እኔ እናቴን አላምናትም። ከፈጽሞ ይሄ ነገር እንዳይሰማሽ ልጄ፣ ትዳሩ ላይ መውለዱ ስህተት ነበር። አይኖችሽን ሳየው እንኳን ወለደልኝ ብዬ አሰብኩ። እንኳንም እኔ አሁን ከእንግዲህ በኋላ አንቺ የኔ ልጅ ነሽ አለችውና አንቺም እኮ እናቴ ነሽ አለቻትና ለወይዘሮ ዝናሽ እንግዲህ ወይዘሮ ዝናሽና
መክሊት እንግዲህ እየተቃቀፉ ነው ማር ቤት ውስጥ። ኩሩቤልም ጆን እንግዲህ ራሱን ቀይሮ ግርማ አንተ ወንድሜን አተ ራሴን እኔን እሷ እንግዲህ ከእንግዲህ በኋላ ከማን ጋር እንደምትቆም እናያለን። አሁን ልጅህን አገኛለሁ። አሁን የራሷን ጥይት ተጠቅሜ ኩሩቤ ቢሆን የራሴን ምስጢር አሳልፎ ሰጥቶኝ ነው እንደዚህ ያደረሰ። የእያንዳንዶቹ እሳት ላይ ማንን እሳቱን እንደሚያጠፋ እናያለን። ሁሉም ላይ እሳት ነው ለኩሷለሁ ብሎ እንግዲህ ጆን እየተመከረ ነው። እሷ መውጣት አልቻለችም። እናትየው ምግብ ይዛላት መጣለች። ይዘሽልኝ ውጪ፣ እኔ ይሄንን እዚህ ቤት ውስጥ አስራችሁ ምግብ እንዲበላ መፈለጋችሁ ትልቅ ነገር ነው። ይሄ ለሁላችንም ሰላም ሲባል ነው። እሺ አለችውና የኔ ሰላም ውጭ ነው አለ አለችውና ናምሮቴ የራስሽን የምትቀጪ እስከ መቼ ነው? ምግብ ከመብላትሽ የምትጎጂ አንቺ ነሽ። ማን አለን ብዬ ነው ራስን የምጠቅመው? ይሆነኛል ብዬ የጠበቅኩት ሰዎች ሁሉ ጀርባውን እየሰጡኝ ነው፣ እየዞሩ እየሄዱ ነው አለችው ነው። አጉል ላይ እንደዚህ የምታደርጉ ነገር ይሄ አጉል። እኔ ከሄድኩ እነዚህ ጅቦች ይበሉሻል ብሎኝ ነበር አባቴ። ስርዓትሽን ያዥ መክሊት፣ እኔ ስርዓትሽ ይኖርሽ። እኔ እኮ እናትሽ ነኝ። እኔ ባልፈልግሽ ኖሮ ከአባትሽ ጋር አስቀንጥሬ ልጣልሽ ነበረ። እባክሽን አምሮት ተናግረሽ እኔን አታናግሪ። ሌላ ሰው ጋር ያለ ልብ እኔ ጋም ልቤ አለችውና እባክሽን ልጄ ምግብሽን ብይ አለችውና ምግቡን አስቀምጣላት ነው የወጣችው። ወይዘሮ ዝናሽ እናያለን፣ ናብሮትን ማስቆም ከቻላችሁ እናያለን አለችውና እንግዲህ ቁጭ ብላ አልጋ ላይ ቁጭ ብላለች። እንግዲህ መውጣት አልፈለገችው። እሷ መውጣት ትፈልጋለች። ኩሩቤልና እናቱ እንግዲህ አትወጭም ብሏታል። እስቲ ማን እንደሚያሸንፍ እናያለን እያለች ነው እንግዲህ ናምሮት ሄዳ ጆኒን ለማግኘት ነበረ። ጆኒ እንግዲህ ወደ ሆነ ቦታ እየተጓዘ ነው በእግሩ። እሷ ልትወጣ አልቻለችም። እውነቱን ተናገሪና ውጪ ነው አላት ኩሩቤል። ማር ቤት ገብታለች። ወይኔ ልጅቷ ላይ ጥቃት እንዳታደርስ ይቺ ይብድ። ምና እኔ ልጅ ድምፅ አታሰምም እንዴ? ምን ሆነሻል? አለችው። ይቅርታ እናቴ፣ የሆንኩት ያለውት ሁሉ ሳስብ በጣም ነው ግራ የሚገባኝ አለችውና ምን ሆነሻል? እኔ ልጅ ደህና ነሽ? ነይ አይዞሽ እሺ አለቻትና ማም እስካሁን አንቺ ያልሽው ነገር ሁሉ እውነት ስለሆነና ግራ አሁን ነው የተረዳሁት። እኔ ምንም እንድትሆኝብኝ አልፈልግም። ሁላችንም አንቺን ለመጠበቅ ነው እንደዚህ የምንሆነው አለችን። ብቻ ሁላችሁም ይቅርታ አድርጉልኝ። የሁላችሁም ነገር በደንብ ገብቶኛል፣ በደንብ ተረጋግቻለሁ አለችው ነው። እኔ ሰላሜን አጥቼ እናንተ ነው ሰላም። ናምሮት ልጅ ይሄን ለማሰብሽ በጣም ደስ ብሎኛል አለችውና እናትየው ቀፍ አድርጋታለች። እሷም እንግዲህ የምሰራ ነገር ካለ እሰራለሁ ብላ ነበረ ወደ ታች የወረደችው፣ ግን ምንም የምሰራ ነገር የለም። እናትና ልጅ እንግዲህ ተቃቅፎ ቁጭ ብለዋል። የኔ ወንድም እኔ ሞቱ እንዲናፍቅ ካላደረግኩ ናምሮትም ወደ እኔ እየመጣችን አሁኑ ሞቴ የተባለ ፍቅረኛውን አሁን ስታገኝ ምን እንደሚሰማት እንግዲህ አሁን እናያለን አለና ድራማ ይሄን ይመስል ነበረ። በሰላም